እንደሆኑ ይገባናል ማለት ነው። መናፍስቶች ብዙም ከባድ አይደለም፣ ግን መናፍስትን ለይተን የማናውቅ ከሆነ ከባዶች ናቸው። በጣም በስጋ ያጎሳቁሉናል፣ ነፍሳችንን ያጎሳቆላሉ፣ ያንከራትቱናል፣ መከራን ያሳዩናል። ስለዚህ ከነሱ ተጠበቁ። ጌታ ኢየሱስን ብቻ ስላመን መናፍስት ከኛ ይርቃሉ ብላችሁ አታስቡ። ውስጣችሁ ኢየሱስን ብቻ እየጠራችሁ ውስጣችሁ ባዶ ከሆነ መንፈሳችሁ መንፈሳዊ ምግብን በልቶ ካልጠነከራችሁ ካልበረታችሁ ጠላትን ማሸነፍ አትችሉም። ዲያብሎስን የምትቃወሙት በእውቀት ካልሆነ ያለ እውቀት ብትቃወሙት ልትቃወሙት አቅም እንኳን አይኖራችሁ። አቅም የሚኖረን ለመቃወም የሚያስችሉንን የእግዚአብሔርን ቃል ስናውቅ ነው የምንቃወመው። አንድ ሕፃን ልጅ ራሱን መከላከል እንደማይችል ሁሉ ማለት ነው። በስጋ እንግዲህ በስጋ ራሱን መከላከል አይችልም። ለዛ ሕፃን ልጅ የሚከላከለው ቤተሰቡ ነው። ቤተሰቡ ይከላከልለታል። እግዚአብሔር በእርግጥ ይከላከልልናል። ነገር ግን እኛ እንድናድግ ይፈልጋል። አሁን ልጆቻችን እንዲያድጉ እንደምንፈልግ ሁሉ ማለት ነው። ልጆቻችን ጠንክረው አድገው ራሳቸውን ችለው ራሳቸውን ችሎ እንዲወጡ እንዲገቡ ለአንዳንድ ነገሮች እንልካቸዋለን። እዛ ሂድ፣ እዚህ ሂድ፣ እንደዚህ ብለን እናስተምራቸዋል። እግዚአብሔርም እንደዚሁ ሊያስተምረንና ራሳችንን እንድንችል ይፈልጋል። እና አንዳንድ ጊዜ ብዙ ሰዎች እንግዲህ በመናፍስት እንደሚሰቃዩ፣ ብዙ ሰዎች ነገሮቻቸው በመናፍስት እንደሚበላሹ እያየን ነው፣ እየሰማን ነው። ስለዚህ ጠንካሮች ብርቱዎች እንድንሆን የእግዚአብሔርን ቃል መመገብ ያስፈልጋል። ሉቃስ 11:26 ላይ ደግሞ ምን ይላል? ከዛ በኋላ ሄደው ሌሎች ከእርሱ የከፉ 7 ክፉ መናፍስት ይዞ ይመጣል። ቀደም በማቴዎስ ላይ እንዳየነው ማለት ነው። ማቴዎስ ላይ እንዳየነው አንድ ክፉ መናፍስቶች ይወጣሉ፣ በምድረ በዳ ይዞራሉ። እንግዲህ ምድረ በዳ ላይ ዞረው የሚያርፉበት የሚደሰቱበት ሲያጡ እስኪ ከወጣንበት ቤት እንሂድና እንይ ብሎ ይመለሳሉ። ሲመለሱ ክፉ መናፍስት ያንን ቤታቸውን የጸዳ ሆኖ ያገኙታል። የጸዳ ሆኖ ሲያገኙት ወደዛ ይመለሳሉ ማለት ነው። ስለዚህ ውድ ወገኖቼ ለክፉ መናፍስቶች እንዳንጸዳ ማለት ባዶ እንዳንሆን የእግዚአብሔር ቃል ሳይኖረን መንፈሳዊ ምግብ ሳይኖረን ጠንካሮች ሳንሆን ብርቶች ሳንሆን መናፍስቶች ወደኛ መጥቶ ይፈታተኑናል ማለት ነው። ስለዚህ የእግዚአብሔር ቃል በውስጣችን ይኖር። ህመምተኞችና ርኩሳን መናፍስት ይላል ሐዋርያት ሥራ 15:16 ላይ በኢየሩሳሌም አካባቢ ከሚገኙ ከተሞች ህመምተኞችንና በርኩሳን መናፍስት የሚሰቃዩትን ይዘው የሚመጡ ሰዎች አካባቢውን ያጨናንቁት ነበረ። የመጡትም ሁሉ ይፈወሱ ነበረ። ልብ አድርጉ። ህመምተኛ የሚያደርግ እንድንታመም የሚያደርገን ምንድን ነው? መናፍስቶች ናቸው። በከተሞች ውስጥ አሉ፣ በአካባቢያችን ውስጥ አሉ፣ በሰፈር ውስጥ አሉ፣ በየቦታው አሉ መናፍስት። ዋናው መንፈስ ዋናው ሰይጣን አይደለም በየቦታው ያለው መናፍስቶች ናቸው። ጥቃቅን የመንደር መናፍስቶች አሉ። ስለዚህ ታመን ከመማቀቅ አስቀድመን መጠንቀቅ፣ መንፈሳዊ ምግብ መብላት አለብን ማለት ነው። የእግዚአብሔርን ቃል እንድታነቡ ነው የምላቸው። ቀጥሎ ደግሞ ሐዋርያት ሥራ 19:13 ላይ እየዞሩ አጋንንትን ያስወጡ ከነበሩት አይሁድ አንዳንዶቹ ጳውሎስ በሚሰብከው በኢየሱስ ስም እንድትወጡ አዛችኋለሁ እያሉ የጌታ ኢየሱስን ስም ርኩሳን መናፍስት በያዟቸው ሰዎች ላይ ለመጥራት ሞከሩ። አሁን እነኚህ ሌሎች ናቸው። እንግዲህ
አጋንንት አሁን የሚታዘዙለት ሰው አለ፣ የማይታዘዙለት ሰው አለ። ለምንድን ነው ለአንዱ ታዘው ለአንዱ የማይታዘዙት? ይሄ ምንድን ነው? በመንፈሳዊ ምግብ መንፈሳችን ቢጠነክር፣ ብርቱዎች ብንሆን፣ በመንፈስ ጠንካሮች ብንሆን፣ የእግዚአብሔር ቃል በውስጣችን ሙሉ ቢሆን፣ የእግዚአብሔር ቃል በውስጣችን ስላለ ሊቋቋሙን አይችሉም መናፍስት። እግዚአብሔርን ቃል በደንብ የበላው ሁሉ መናፍስትን ሊያስወጣ ይችላል። እግዚአብሔርን ቃል ከሌለን ውስጣችን ባዶ ከሆነ መናፍስትን ልናስወጣ አንችልም ማለት ነው። አንደኛ ቆሮንቶስ 14:32 ላይ ደግሞ ምን ይላል? የነቢያት መናፍስት ለነቢያት ይታዘዛሉ። አያችሁ፣ መናፍስት የሚለውን ልብ በሉ። አንደኛ ቆሮንቶስ 14:32 የነቢያት መናፍስት ለነቢያት ይታዘዙ። መናፍስት የሚለው ወይም መንፈሶች የሚለውን የምንጠቀመው ለርኩሳን መናፍስት ብቻ አይደለም። የነቢያት መናፍስት የሚባልም አለ። ይሄ ማለት የነቢያት መንፈሶች፣ እያንዳንዳችን ሰዎች ስንሆን መንፈስ አለን ማለት ነው። እኔ መንፈስ አለኝ፣ ሌላውም መንፈስ አለ። ሰው የሆነ ሁሉ መንፈስ አለው። እንግዲህ ጌታ ኢየሱስን ያላመኑት መንፈሳቸው እንደገና አልተወለደም፣ ዳግም መወለድ አለባቸው። ያመኑት ደግሞ መንፈሳቸው ተወልደዋል። ስለዚህ እኛ አንድነት ስንጠራ የቅዱሳን መናፍስት ለርኩሳን አንዳንድ ሰዎች አይገባቸውም። አንዳንድ ሰዎች መናፍስትን ለሰው እንጠቀማለን እንዴ? ለቅዱሳን እንጠቀማለን እንዴ ይላሉ። አዎ እንጠቀማለን እንዴ። እነኛ እርኩስ ሆነው እኮ ነው። እነኛ የእግዚአብሔርን ፈቃድ የማያደርጉ የሰይጣንን ፈቃድ የሚያደርጉ እርኩሳን መናፍስት ናቸው። የእግዚአብሔርን ፈቃድ የሚያደርጉ ሰዎች ደግሞ መንፈስ ነው። ሰው እንግዲህ ያው መንፈስ ነው። መንፈስ ከሆነ ነቢያት መናፍስት ናቸው። የነቢያት መናፍስት ናቸው፣ መንፈስ ናቸው ለሆኑ ይገባናል ማለት ነው። መናፍስቶች ብዙም ከባድ አይደለም፣ ግን መናፍስትን ለይተን የማናውቅ ከሆነ ከባዶች ናቸው። በጣም በስጋ ያጎሳቁሉናል፣ ነፍሳችንን ያጎሳቆላሉ፣ ያንከራትቱናል፣ መከራን ያሳዩናል። ስለዚህ ከነሱ ተጠበቁ። ጌታ ኢየሱስን ብቻ ስላመን መናፍስት ከኛ ይርቃሉ ብላችሁ አታስቡ። ውስጣችሁ ኢየሱስን ብቻ እየጠራችሁ ውስጣችሁ ባዶ ከሆነ መንፈሳችሁ መንፈሳዊ ምግብን በልቶ ካልጠነከራችሁ፣ ካልበረታችሁ ጠላትን ማሸነፍ አትችሉም። ዲያብሎስን የምትቃወሙት በእውቀት ካልሆነ ያለ እውቀት ብትቃወሙት ልትቃወሙት አቅም እንኳን አይኖራችሁ። አቅም የሚኖረን ለመቃወም የሚያስችሉንን የእግዚአብሔርን ቃል ስናውቅ ነው የምንቃወመው። አንድ ሕፃን ልጅ ራሱን መከላከል እንደማይችል ሁሉ ማለት ነው። በስጋ እንግዲህ በስጋ ራሱን መከላከል አይችልም። ለዛ ሕፃን ልጅ የሚከላከለው ቤተሰቡ ነው። ቤተሰቡ ይከላከልለታል። እግዚአብሔር በእርግጥ ይከላከልልናል። ነገር ግን እኛ እንድናድግ ይፈልጋል። አሁን ልጆቻችን እንዲያድጉ እንደምንፈልግ ሁሉ ማለት ነው። ልጆቻችን ጠንክረው አድገው ራሳቸውን ችሎ እንዲወጡ እንዲገቡ ለአንዳንድ ነገሮች እንልካቸዋለን። እዛ ሂድ፣ እዚህ ሂድ፣ እንደዚህ ብለን እናስተምራቸዋል። እግዚአብሔርም እንደዚሁ ሊያስተምረንና ራሳችንን እንድንችል ይፈልጋል። እና አንዳንድ ጊዜ ብዙ ሰዎች እንግዲህ በመናፍስት እንደሚሰቃዩ፣ ብዙ ሰዎች ነገሮቻቸው በመናፍስት እንደሚበላሹ እያየን ነው፣ እየሰማን ነው። ስለዚህ ጠንካሮች ብርቱዎች እንድንሆን የእግዚአብሔርን ቃል መመገብ ያስፈልጋል። ሉቃስ 11:26 ላይ ደግሞ ምን ይላል? ከዛ በኋላ ሄደው ሌሎች ከእርሱ የከፉ 7 ክፉ መናፍስት ይዞ ይመጣል። ቀደም በማቴዎስ ላይ እንዳየነው ማለት ነው። ማቴዎስ ላይ እንዳየነው አንድ ክፉ